ጤና ይስጥልኝ ተመልካቾቻችን፣ እንደምንውላችሁ አምሽታችኋል። በላይ በቀለ ነኝ። ዋና ዋና ነጥቦቹን በማስቀደም እንጀምራለን። ኢራንና አሜሪካም በሆርሙዝ መተላለፊያም ውጊያ ማካሄዳቸው ተነገረ። በርካታ መርከቦች ወድመዋል። በእስራኤልና ሄዝቦላህ መካከልም በሊባኖስ ውጊያ እየተካሄደ መሆኑ ሲነገር፣ አሜሪካም በኢራን ወደቦች እገዳ ከጣለች ወዲህ ከ170 በላይ መርከቦች መፈናፈኛ አጥተው እንደሚገኙ ተመልክቷል። የ28 ሀገራት ዜጎች በተሳፈሩበት መርከብ የተከሰተው አይጥ ወለድ ቫይረስ በመላው ዓለም እንዳይሰራጭ ተፈርቷል። ለረጅም ዓመታት ልጅ ለመውለድ ሞክራ ያልተሳካላት አሁን ባልተለመደ ሁኔታም ያልጠበቀችውን ተሸክማለች። እዚሁ ኢትዮጵያ ውስጥ ሁሉንም በዝርዝር እናቀርባለን። አብራችሁን እንድትቆዩ ጋብዛለሁ። አሜሪካም በኢራን ወደቦች ላይ በጣለችው እገዳም ከ13 ቢሊዮን ዶላር በላይ የሚያወጣ ነዳጅ የጫኑ ከ70 በላይ መርከቦች መቆማቸው ተነገረ። መርከቦቹ ከኢራን ወደቦች የሚነሱና የሚገቡ ሲሆኑ ከ166 ሚሊዮን በርሜል የሚልቅ ነዳጅ የጫኑ ናቸው ተብሏል። ኢራን የሆርሙዝ መተላለፊያ መዝጋቷን ተከትሎ አሜሪካም በኢራን ወደቦች ላይ እገዳ መጣሏም ይታወቃል። ከ3 ሳምንት በፊት ይህንኑ የሁለቱን ሀገሮች ግጭት ለመፍታት አሜሪካም ላቀረበችው የሰላም ዕቅድ ኢራን በጥቂት ሰዓታት ውስጥ ምላሽ ትሰጣለች ተብሎ እየተጠበቀ ነው። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጣሊያን ውስጥ ለሪፖርተሮች በሰጡት ቃል ኢራኖች ዛሬ አርብ ምሽት ምላሽ ይሰጣሉ የሚል ተስፋ እንዳላቸው ገልጸዋል። ምላሻቸው እውነተኛና ከስምምነት እንደሚያደርስ ሁለቱ ሀገሮች አንደኛው በሌላኛው ላይ ጥቃት ከፈጸመ በኋላ ፕሬዝዳንት ትራምፕ ተኩስ አቁሙ አልተጣሰም የሚል መግለጫ አውጥተዋል። አሜሪካም በኢራን መርከቦች ላይ ጥቃት መፈጸሟን ተከትሎ የኢራን ጦር ያጸፋ ጥቃት ማድረሱን ዘገቦች አመልክተዋል። የኢራን ባለስልጣናት አሜሪካም ከዲፕሎማሲ መፍትሄ ይልቅ ወደ ወታደራዊ ጀብደኝነት አዘንብላለች ሲሉ ጥቃቱን አውግዘዋል። ጥቃቱ ኢራን ተገዳ ስምምነት እንድትፈርም ለማድረግ ነው ብለዋል። አክለው የሀገሮቹን አዲስ ውጊያ ተከትሎ የዓለም የነዳጅ ዋጋ ጭማሪ ማሳየቱ ተነግሯል። ድፍድፍ ነዳጅ በበርሜል $100 በላይ መድረሱን ትላንት ሌሊቱን ጀምሮ የአሜሪካ ኃይል ወደ ሆርሙዝ መተላለፊያ የተጠጉ 2 የኢራን ነዳጅ መርከቦች ሲመታ በተለያዩ የኢራን አካባቢዎች አየር ድብደባ መፈጸሙን ገልጧል። የኢራን ፈጣን ጀልባዎች በአሜሪካ መርከብ ላይ ጥቃት ለመፈጸም ከሞከሩ በኋላ ነው እርምጃ የወሰድኩት ብሏል የአሜሪካ ጦር ኃይል። የኢራን መገናኛ ብዙሃንም በሆርሙዝ መተላለፊያና በዋና ከተማ ቴሄራን ፍንዳታ መሰማቱን ዘግበዋል። የኢራን ባለስልጣናት አሜሪካም የተኩስ አቁም ጥሰት ፈጽማለች ሲሉ ወንጅለዋል። ፕሬዝዳንት ትራምፕ በበኩላቸው ዛሬ በማህበራዊ መገናኛቸው ባሰፈሩት ጽሑፍ በርካታ የኢራን አነስተኛ ጀልባዎች መውደማቸውን ሲገልጹ የኢራን መሪዎች በአሜሪካ መርከብ ላይ ከፍተኛ ጉዳት ማድረሳቸውን አመልክተዋል። በዚህኛው የሁለቱ ሀገሮች ውጊያም እስራኤል አለመሳተፏ ታውቋል። ኢራን የሆርሙዝን መተላለፊያ በመዝጋቷ 1500 የጭነት መርከቦችና 20,000 ሰራተኞች መፈናፈኛ አጥተው ይገኛሉ ነው የሚባለው። የዓለም የምግብ ፕሮግራም በበኩሉ የኢራን ጦርነት ከጀመረ ወዲህ ለሶስተኛ ጊዜ የዓለም የምግብ ዋጋ ጭማሪ ማሳየቱን ዛሬ አስታውቋል። የምግብ ሸቀጦች ዋጋ በዚህ ሚያዝያ ወር የ1.6 በመቶ ጭማሪ ማሳየቱን ጠቅሷል። የሆርሙዝ መተላለፊያ በመዘጋቱ የነዳጅ የማዳበሪያና ለምግብ ምርት የሚውሉ ግብዓቶች እጥረት መከሰቱ ሲታወቅ በዚህ የተነሳም የማዳበሪያ ዋጋ 80 በመቶ ጭማሪ ማሳየቱን ፕሮግራሙ ገልጧል። የዶላር የመግዛት አቅምም ሌሊቱን ኢራንና አሜሪካ ውጊያ ማካሄዳቸውን ተከትሎ መዳከም ማሳየቱን ዘገቦች አመልክተዋል። በነዳጅ ዋጋ ላይ ጭማሪ ሲታይ የዶላር አቅም አንሶ ታይቷል። ከሌሎች ዋነኛ ገንዘቦች አንጻር ዶላር የ0.14 በመቶ ቅናሽ ሲያሳይ፣ በአንጻሩ ዩሮ የ0.26 በመቶ ጭማሪ አስመዝግቧል። የጃፓኑ የንና የእንግሊዝ ፓውንድም ከፍ ብለዋል።
ሄዝቦላህና እስራኤል ዛሬም ሲዋጉ መዋላቸው የተነገረ ሲሆን በዚያው በደቡብ ሊባኖስ እስራኤል በፈጸመችው ጥቃት ከ6 በላይ ሰዎች ሲገደሉ ሄዝቦላህ በበኩሉ በደቡብ ሊባኖስ በሚገኝ የእስራኤል ማዘዣ ጣቢያም የሮኬትና የድሮን ጥቃት ማድረሱን አመልክቷል። በጥቃቱ 3 የእስራኤል ወታደሮች መቁሰላቸውን ዘገቦች አመልክተዋል። ይህ በእንዲህ እንዳለ በኢራንና አሜሪካ መካከል በሆርሙዝ ሰርጥ ውጊያ መካሄዱን ማምሻውን የወጡ መረጃዎች አመልክተዋል። በኢራን ኃይሎችና በአሜሪካ መርከቦች መካከል አልፎ አልፎ ውጊያ ሲካሄድ ማምሸቱን ለማወቅ ተችሏል። ጉዳት ደርሶ ከሆነም ለጊዜው የተባለ የለም። ምሽት ከወጡ መረጃዎች መካከል የኳታር ጠቅላይ ሚኒስትር ሼክ መሐመድ ቢን አልታኒ ዋሽንግተን ዲሲ መግባታቸውን የሚያሳየው ይገኝበታል። ጠቅላይ ሚኒስትሩ በቆይታቸው ከአሜሪካ ከፍተኛ ባለስልጣናት ጋር ይነጋገራሉ ተብሎ ይጠበቃል። በተለይ ከምክትል ፕሬዝዳንት ጄዲ ቫንስ ጋር ተገናኝተው ከኢራን ጋር ስለተጀመረው ድርድርና በሌሎችም ጉዳዮች ላይ ይነጋገራሉ ተብሏል። የኢራን ውጭ ጉዳይ ሚኒስትር አባስ አራክቺ ደግሞ ከቱርክ አቻቸው ሐካን ፊዳን ጋር በስልክ ማውራታቸው ታውቋል። አራክቺ አሜሪካም ፈጽማለች ስላሉት የተኩስ አቁም ጥሰት ለቱርክ አቻቸው ማብራሪያ መስጠታቸውና አሜሪካም ወታደራዊ ጀብደኛ ናት ሲሉ መወረፋቸው ተመልክቷል። ወደ ሌላ ዜና ስናልፍ ሃንታ ቫይረስ የተባለው አይጥ ወለድ በሽታ በመላው ዓለም እንዳይሰራጭ ክትትል እየተደረገ መሆኑ ይነገራል። ከ28 ሀገሮች የተወጣጡ 150 ገደማ መንገደኞች አሳፍሮ ከአርጀንቲና ስፔን ሲጓዝ በነበረ ቅንጡ መርከብ ቫይረሱ መገኘቱን ተከትሎ ወደ ሌሎች ሀገሮች እንዳይሰራጭ ስጋት አሳድሯል። እስካሁን በቫይረሱ ከተያዙ ከ5 በላይ መንገደኞች 3ቱ ሲሞቱ ሌሎች በርካታ የተጠረጠሩ ሰዎች መርከቡ ከቆመበት ምዕራብ አፍሪካም ወደየሀገራቸው በአስቸኳይ መወሰዳቸው ይነገራል። ቀሪዎቹ መንገደኞች ከመርከቡ እንዲቆዩ ሲደረግ በቀጣይ ወደ ሀገራቸው ሲመለሱ ቫይረሱን ሊያስተላልፉ ይችላሉ የሚል ጥርጣሬ አሳድረዋል። በቫይረሱ የተያዘ ሰው እስከ 6 ሳምንት ምንም አይነት የህመም ምልክት ላያሳይ ስለሚችል መንገደኞቹ ወደ ሀገር ከተመለሱ በኋላ የግድ ክትትል ሊደረግባቸው ይገባል ሲል አሳስቧል የዓለም የጤና ድርጅት። ይሄኛው ቫይረስ ከኮሮና የሚለየው በጣም ካልተጠጋጉና ካልተነካኩ ቫይረሱ የመተላለፍ ዕድሉ በጣም አነስተኛ መሆኑ ነው ይላሉ የድርጅቱ ባለሙያዎች። ከመርከቡ 150 መንገደኞች መካከል 38ቱ የፊሊፒንስ፣ 31 የብሪታንያ፣ 23 የአሜሪካና 16 የኔዘርላንድ ዜጎች ይገኙበታል። የስፔን፣ ጀርመን፣ ካናዳ፣ ፈረንሳይ፣ ቱርክ፣ ዩክሬን፣ አውስትራሊያም፣ ቤልጅየም፣ የህንድ፣ የጃፓንና የሌሎች ሀገራት ዜጎችም አሉ። ሃንታ ቫይረስ በአይጥ ሽንትና አይነ ምድር አማካኝነት ወደ ሰው የሚተላለፍ ሲሆን ከሰው ወደ ሰው ደግሞ በንክኪና በትንፋሽ እንደሚተላለፍ ይነገራል። እስካሁን በመርከቡ የነበሩ ዜጎቻቸውን የተረከቡ 12 ሀገሮች በጥንቃቄ ክትትል እያደረጉ መሆናቸውን አስታውቀዋል። ካናዳ፣ አሜሪካ፣ ብሪታንያ፣ ስፔን፣ ኔዘርላንድ፣ ዴንማርክ፣ ስዊዘርላንድ፣ ጀርመን፣ ደቡብ አፍሪካና ሲንጋፖር ዜጎቻቸውን ተቀብለው ክትትል ከጀመሩ ሀገሮች መካከል ናቸው። ሰዎቹን በቅርበት ከመከታተል ባለፈ እስካሁን አንዳቸውም የበሽታውን ምልክት አላሳዩም ነው የተባለው። ቫይረሱ በመርከቡ ሕይወታቸው ካለፈ 3 መንገደኞች ከሁለቱ ሳይተላለፍ እንዳልቀረ ተገምቷል። ሁለቱ ባልና ሚስት በመርከቡ ከመሳፈራቸው አስቀድሞ ወፎች በሚበዙበት ጫካ ጉብኝት ማድረጋቸውና ቫይረሱን ከዚያ ይዘው ወደ መርከቡ ገብተዋል የሚል ግምት አሳድሯል። ሃንታ ቫይረስ በአፍሪካም እስያና አውሮፓ እንደሚገኝና ምልክቶቹም በዋነኛነት ከባድ ትኩሳትና ራስ ምታት፣ ማቅለሽለሽና ማስመለስ መሆናቸውን ሐኪሞች ይናገራሉ። በመጨረሻም ለ12 ዓመታት ልጅ ለመውለድ ሞክራ ያልተሳካላት የሐረሪ ክልል ነዋሪ በአንድ ጊዜ 5 ልጆች መገላገሏ ተሰምቷል። የ35 ዓመቷም በድሪያ አደም 4 ወንዶችና 1 ሴት ልጅ በሰላም ተገላግላለች። ደስታዬን በቃላት መግለጽ አልችልም የምትለው በድሪያም የረጅም ጊዜ ልጅ የማግኘት ጸሎቷም እስኪሳካ ከፍተኛ ከሆነ ድብርትና ሕመም ጋር መኖሯን ታስታውሳለች። አሁን ጸሎቷ ሰምሮ ለዚያውም 5 ልጆች በአንድ ጊዜ ስለሰጣት ፈጣሪዋን እያመሰገነች ነው።
ሐኪሞች እንዲህ ያለ በአንድ ጊዜ 5 ልጆች የመጸነስ ዕድል ከ55 ሚሊዮን ሕዝብ በአንዱ ላይ ብቻም የሚያጋጥም እንደሆነ ይገልጻሉ። 5ቱም ሕፃናት በመልካም ጤንነት ላይ ይገኛሉ።